ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅድስት ቤተ ክርስቲያንን ዘርፈ ብዙ ችግሮች በዘላቂነት ለመፍታት ትምህርት ላይ ማተኮር እንደሚያስፈልግ ብፁዕ አቡነ ኤርምያስ አሳሰቡ። ብፁዕነታቸው ይህንን ያሳሰቡት በወልዲያ ወይብላ ምስራቅ ፀሐይ እየተገነባ የሚገኘው አዳሪ አብነት ትምህርት ቤት ግንባታውን ለማጠናቀቅና ስራ ለማስጀመር ከባለድርሻ አጋር አካላት ጋር የምክክር መርሃ ግብር ባካሄዱበት ዕለት ነው። ብፁዕ አቡነ ኤርምያስ ቤተ ክርስቲያኗ የገጠማትን ውስብስብ ችግር መፍታት የምትችለው ዘመኑን የተረዳ የሰለጠነ የሰው ኃይል ማፍራት ስንችል ነው ብለዋል። ትኩረት ሰጥተን ባለመስራታችን ቤተ ክርስቲያን ልዩ ልዩ ችግሮች ገጥመዋታል ያሉት ብፁዕነታቸው ትምህርት ላይ በማተኮር ዘላቂ መፍትሄ ለማምጣት ያገዘናልና ለአንድ ዓላማ በጋራ ልንሰራ ይገባል ብለዋል። የሀገረ ስብከቱና የወልዲያ ከተማ ቤተ ክህነት አስተዳደር የሥራ ክፍል ኃላፊዎች፣ የአድባራት አስተዳዳሪዎችና የሰበካ ጉባኤ አባላት በምክክር መርሃ ግብሩ ላይ የተሳተፉ ሲሆን ግንባታውን ለማጠናቀቅ ሁሉም የድርሻውን ሊወጣ እንደሚገባ ጠቁመዋል። በመካከለኛው ምስራቅ በተከሰተው ወቅታዊ ጉዳዮች ዙሪያ አብያተ ክርስቲያናት ውይይት አደረጉ። በሊባኖስ፣ በተባበሩት አረብ ኤሚሬትና በመካከለኛው ምስራቅ ሀገረ ስብከት ስር የሚገኙ 19 አብያተ ክርስቲያናት በመካከለኛው ምስራቅ በተከሰተው ወቅታዊ ጉዳይ በመንፈሳዊና ማህበራዊ ጉዳዮች ዙሪያ በበይነ መረብ ውይይት አድርገዋል። በውይይቱም በመካከለኛው ምስራቅ የሚገኙ ሀገራትና በስደት የሚኖረው ሕዝብ በስጋት ላይ ከመሆኑ አንጻር የየሀገራቱ መንግስት ሀገራቸውን፣ ዜጎቻቸውን ከጉዳት ለመጠበቅ ኃላፊነታቸውን እየተወጡ መሆናቸው ተጠቁመዋል። የቤተ ክርስቲያን ልጆቻችንና ኢትዮጵያውያንም ከወቅታዊ ጉዳይ ጋር በተያያዘ ከአቅም በላይ የሆነ ችግር ከገጠማቸው በሚኖሩበት አካባቢ ለአድባራት አስተዳዳሪዎች፣ ለኢፌዴሪ ኤምባሲዎችና ለየሀገራቱ መንግስታት ማሳወቅ እንደሚገባቸው መመሪያ ተሰጥተዋል። የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ስለ ቅድስት ቤተ ክርስቲያን አንድነት፣ ስለ ሀገረ ሰላም፣ ዘላቂ ፍቅርና ስምምነት በመጸለይ በጸሎተ ምህላ ጾሙን ማሳለፍ ይገባል ብለዋል። መረጃው የመካከለኛው ምስራቅ ሀገረ ስብከት ነው። የወልዲያ ማዕከል ለተቸገሩ አብያተ ክርስቲያናት ድጋፍ አደረገ። በማኅበረ ቅዱሳን የወልዲያ ማዕከል ገዳማትና መንፈሳዊ ትምህርት ቤት ዋና ክፍል የመባ ድጋፍ አድርጓል። ማዕከሉ ያለንበትን አብይ ጾም ምክንያት በማድረግ ኑ ቸርነትን እናድርግ በሚል መሪ ቃል የአንድ ሳምንት የመባ ማሰባሰብ መርሃ ግብር በማዘጋጀት ለተቸገሩ አብያተ ክርስቲያናት ድጋፍ አድርጓል። የወልዲያ ማዕከል ገዳማትና መንፈሳዊ ትምህርት ቤት ዋና ክፍል ተጠሪ የሆኑት ዲያቆን ማርየ ንጋቴ አብዛኛው ወጪ በዳላስ ከሚገኙ በጎ አድራጊ ምዕመናን የተሸፈነ መሆኑን ገልጸዋል። ድጋፉን በገንዘብ ሲተመን ከ396 ሺህ ብር በላይ እንደሆነ ከማዕከሉ ያገኘነው መረጃ ያመላክታል። በትምህርት እጥረት የመጡ ችግሮችን ለመቅረፍ ስልጠና አስፈላጊ መሆኑ ተጠቆመ። ይህ የተባለው በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም በሞጆና ወደራ ወረዳ ቤተ ክህነት ስር ለሚገኙ አጥቢያ አብያተ ክርስቲያናት አገልጋይ ካህናት ስልጠና መሰጠቱን ተከትሎ ነው። በስልጠናው ባህልና ሃይማኖት፣ ኦርቶዶክሳዊ መሪነት እንዲሁም አሁናዊ የቤተ ክርስቲያን ፈተናዎች ዙሪያና በሌሎች ርዕሰ ጉዳዮች ዙሪያ ተሰጥተዋል። በትምህርት እጥረት የመጡ ችግሮችን ለመቅረፍ ስልጠና አስፈላጊ መሆኑ የተጠቆመ ሲሆን በካህናት ላይ ተጨባጭ የሆነ የእውቀት ብሎም የሥነ ምግባር ለውጥ እንዲመጣ ጉባኤ ቤቶችም ሰልጥነው ማሰልጠን እንደሚጠበቅባቸው ተመላክቷል። መረጃው የአቦቀለምሲስ ሚዲያ ነው። በማኅበረ ቅዱሳን የአዲስ አበባ ማዕከል ለአብነት ትምህርት ቤት ተማሪዎች የምግብ ግብዓት ድጋፍ አደረገ። ማዕከሉ ከድጋፍ አድራጊዎች በማሰባሰብ ለአስኮ ቃሉ ተራራ አቡነ ሀብተ ማርያም ቤተ ክርስቲያን ለአብነት ተማሪዎችና መምህራን ከ500 ኪሎ ግራም በላይ የበሶ ዱቄት በማሰባሰብ ድጋፍ ማድረጉ ተገልጿል። በቀጣይም መሰል ድጋፎች ለአብነት ትምህርት ቤቱ እንደሚያስፈልጋቸው የተጠቆመ ሲሆን ድጋፍ አድራጊ ምዕመናን በቁሳቁስና የተለያዩ ድጋፎችን ማድረግ እንዳለባቸው ተጠቁሟል። ዛሬ አብነት ትምህርት ቤት ላይ መስራት ካልቻለን የነገዋን ቤተ ክርስቲያን ማስቀጠል በእጅጉ ፈተና ይሆንብናልና ሁሉም ምዕመናን ተረባርበው አብነት ትምህርት ቤትን መደገፍ እንዳለበት ተመላክተዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።